ማለቂያ የሌለው የነቢያቶቹ ጉድ ማፍላቱን ቀጥሏል። ዛሬ ደግሞ ከነቢይ ሱራፌል ቸርች የተሰማው መረጃ እነሆ በእጅጉ አስደንጋጭና ያልተጠበቀ ሆኗል። አጣርጊዋ በደምብ ጽሁፉም እንዲታየኝ ቂርቆስዬ አባቴ እሺ ይሁን፣ ምንም ችግር የለም። ከፍ አድርጊው ቂርቆስን። ቂርቆስ ጋር ልጸልይ። በጌታ በኢየሱስም መለኮታዊ ኃይል ገባ። እዛ ገዳም ውስጥ፣ እዛ ቤተ ክርስቲያን ውስጥ፣ እዛ ስፍራ ላይ አቶ ሲሳይ ከመኖራቸው የተነሳ የእግዚአብሔርን እሳት የእግዚአብሔርን ክብር አሁን ልክ ያለው በኢየሱስም የታሰሩ በገዳም ውስጥ የታሰሩ በቤተ ክርስቲያን ውስጥ የታሰሩ በተለያየ ጸበል ቦታ ከዚህ ደቂቃ ጀምሮ ፈውስ ፈውስ ፈውስ። እግዚአብሔር ስሙ መቀለጃ፣ ሚያየው አይፈራው፣ ሚሰማን አይፈራው። አላከበድነው፣ አላሳየነው፣ አልገለጥነው፣ አላመጣነው። የአብዛኛዎቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። የትዕቢተኛ ሰው ጸሎት፣ የክፉ የሐኬተኛ ሰው መዝሙር፣ ያልተለወጡ ሰዎች ስብከት ያደርቃል፣ ያፈዛል፣ ያደክማል፣ ያደነዝዛል። አንዲት ወጣት ልጅ ቂርቆስዬ አባቴ የሚለው ጥቅስ ያለበት ቲሸርት ይዛ በነቢይ ሱራፌል ቸርች ውስጥ ትገኛለች። ይህች ወጣትም ይህን ቲሸርት ይዛ መድረኩ ላይ እንድትወጣና በካሜራው ፊት እንድትታይ ያደረገው ነቢይ ሱራፌል ደምሴ እንዲህ በማለት ለዚች ወጣት መጸለይም ጀመረ። በጌታ በኢየሱስ ስም የእግዚአብሔር እሳት ገባ፣ ገዳሙ ውስጥ የእግዚአብሔር እሳት ገባ እያለ ለልጅቷ ጸለየላት። ነቢይ ሱራፌል ለዚች ወጣት እንዲህ ያለ ከጸለየላት በኋላ ነገር ግን ስለዚች ወጣት ልጅ እጅግ አስደንጋጭ የሆነ መረጃ ወጥቷል። ተወዳጆቼ በዚህ 2 ቀን ውስጥ በቲክቶክ መንደር የጓደኛዬ ልጅ ወይም የጨርቆስ ሰፈር ልጅ ሜላት ሲሳይ የተባለች በአይምሯ ልጅ በሰውነቷ የገዘፈች በፔንቴ ቸርች መድረክ ላይ ሆና የሕፃኑን ቲሸርት ይዛ ምስክርነት አይሉት ምን እንደሚባል አላውቅም፣ በዝምታ ቆማ አየኋትና ደነገጥኩኝ። አተኩሬ ሳያት ፊቷ ላይ የምነበበው የፍርሃት መንፈስ እንደነበር ያስታውቃል። ራሴን እንዲህ ብዬ ጠየቅኩኝ፣ ማን ወሰዳት? ለምን ሄደች? በምን ምክንያት? ምን ፈልጋና? የመሳሰሉትን ጥያቄዎች እያወጣው እያወረድኩ እያለ የአባቷ ወንድም አጎቷ ጋር የሆነውን ሁሉ እንደሚያውቅ ጠየቅኩት። እሱም አዋለኝ። ያለውን ነገር እንዲህ ብሎ ጀመረ። ወደ ፔንቴ ቸርች እንድትሄድ የሆነችው አባቷ ከመሞቱ በፊት ጸበል እያለ ነበር። ወሳጇም የቤታቸውን ገመና በደንብ የምታውቅ ጎረቤት ስትሆን የፔንቴ ደላላ የምትባል ልጅ ነች። የሚገርመው የአሁላ ልብስ እያለው ለተንኮል አስባ ቂርቆስ አባቴ የሚለውን ቲሸርትና የአባቷን ፎቶ ይዛ እንደሄዱና ምንም በማታውቀው መድረክ ላይ አስወጥታ ጎረቤቷ ቀድማ ለዋቴው ፓስተር ሁሉንም ነገር ነግረዋለች። ፓስተሩም መለፍለፍ ጀመረ። እርሷም በፍርሃት ሆና ቆማ ታያታለች። ጎረቤቷ ግን አቅዳና አስባ ይህን ድርጊት ለማድረግ ቀድማ ተዘጋጅታ እንደነበርና ታቦቱን ሰፈሩን በዋቴ ፓስተር ለማጠላላት የሰራችው አጸያፊ ድርጊት ነውና ማንም አማኝ ሊያወግዛት ይገባል። በውሸት የተገነባ ሃይማኖት በኋላ ላይ መፍረሱ አይቀርምና ስትል ነው ይህችን በነቢይ ሱራፌል ቸርች ቂርቆስዬ አባቴ የሚለውን ቲሸርት ይዛ ቆመችውን ልጅ አስመልክቶ ጎረቤቷ ይህንን መልእክት ያጋራችው። አጣርጊዋ በደምብ ጽሁፉም እንዲታየኝ ቂርቆስዬ አባቴ እሺ ይሁን፣ ምንም ችግር የለም። ከፍ አድርጊው ቂርቆስን። ዛሬ ልጸልይ፣ ቂርቆስ ጋር ልጸልይ። በጌታ በኢየሱስም መለኮታዊ ኃይል ገባ። እዛ ገዳም ውስጥ፣ እዛ ቤተ ክርስቲያን ውስጥ፣ እዛ ስፍራ ላይ አቶ ሲሳይ ከመኖራቸው የተነሳ የእግዚአብሔርን እሳት የእግዚአብሔርን ክብር አሁን ልክ ያለው በኢየሱስም የታሰሩ በገዳም ውስጥ የታሰሩ በቤተ ክርስቲያን ውስጥ የታሰሩ በተለያየ ጸበል ቦታ ከዚህ ደቂቃ ጀምሮ ፈውስ ፈውስ ፈውስ። ከናይ ፕሮፌሳይ ገዳሙን የሚፈውስ ቅባት ላክ። በየትኛውም በኢትዮጵያ ገዳም ውስጥ ያሉ ፈውስን የሚፈልጉ ሰዎች አሁን ይፈወሱ። አሁን ካፌ በሚወጣው ቃል በእግዚአብሔር ቃል በየገዳማት በየአድባራት በየተለያየ ስፍራ የጸበል ቦታ ያሉ በህመም በበሽታ የሚሰቃዩ ከዚህ ደቂቃ ጀምሮ ይፈወሱ። በዚህ ጊዜ በጣም ለመስበክም ለማስተማርም ጭንቅ የሆነው ኢየሱስን ተከተል ህይወት አሪፍ ይሆናል ነው ትምህርቱ። አንድ ብዙ ጊዜ እዚህ መድረክ ላይ እንደነገርኳችሁ የሌለ ስም አሸክመውታል። ትምህርቱን ራሱ አይገባውም ያ ስም። they call it የባለጠግነት ወንጌል prosperity gospel no ስሙና ተግባሩ አይገናኝም። ስሙና ተግባሩ ፈጽሞ አይገናኝም። የባለጠግነት ትርጓሜያችንን መለወጥ አለብን።
ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ዴፊኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። ባለጠግነትና ድህነት በማቴሪያል አይለካም። ይኑራችሁ ግን አይለካም። ሰውን ድሃ የሚያደርገውም ባለጠጋ የሚያደርገውም ሀብትና ንብረት አይደለም። በጣም ብዙ ሀብት አከማችተህ ድሃ ሊልህ ይችላል እግዚአብሔር። እንደ ሎዶቅያ ክርስቲያኖች በጣም ምንም የሌላቸውን ምስኪኖችን እኛ ድሆች የምንላቸውን ባለጠጎች ይላቸዋል እግዚአብሔር። ባለጠግነትና ድህነት የሚለካው በማቴሪያል ስላልሆነ በጣም ብዙ ሰው አሁን ብዙ ሰባኪያንም ባለጠጋ የብልጥግና ወንጌል የምትሉ ታዲያ የድህነት ልስበክ ይላሉ። ታዲያ ድሃ እንሁን ይላሉ። እኛ መቼ ድሃ እንሁን አለን? ይሲ የብልጥግና ወንጌል ተቃራኒው ድህነት አይደለም፣ ኢየሱስ ነው ተቃራኒው። ኢየሱስ ነው የለውም። ኢየሱስን እንያዝ ነው። ኢየሱስን የያዘ ባለጠጋ ነው። ዴፊኒሽናችን እሱ። ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ አዘ ፐርሰን እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል። ሰው ኢየሱስን ሲቀበል ዋርኒንግ ሊሰጠው ይገባል። ለምን? አንዳንድ ኮልኮሌ ነገሮችን ሊያሳጣ ይችላል። ጨካኝ ነው የሚከተለው ኢየሱስ። ጨካኝ ነው የሚከተለው በጣም እዚህ ጨካኝ። ያ ሰውዬ ጸጥታ የሆነበት ምክንያት አይ ቲንክ ዝም ብሎ ሳይሄድ አይቀርም። በጣም ታገኛለህ እሰጥሃለሁ እያለ አይሰበስብም ኢየሱስ። አትሊስት የመጽሐፍ ቅዱሱ ኢየሱስ እሱን አያደርግም። ሌላ ኢየሱስ ስላለ ጳውሎስ ስለሚነግረን ሊያደርግ ይችላል እንጂ ኢየሱስ የናዝሬቱ የመስቀሉ የተሰቀለው ኢየሱስ ተስፋ የሚገባልህም ተጨማሪ ኮልኮሌ አይደለም። እንደ ዋና ነገር የሚነግርህም የዚህን ዓለም ማቴሪያል ነገር አይደለም። ምን ነው ተስፋ የሚገባልህ? የዘላለም ባለጠግነት፣ እሱ ራሱ ሀብት፣ እሱ ራሱ ብር፣ እሱ ራሱ ወርቅ፣ እሱ ራሱ ክብር ነው። ሌሎች ነገሮችንስ ሊያሳጣ ይችላል። ታትስ ትሩ ዲሳይፕልሺፕ በጣም ነው እንጂ እስኪመቸኝ አይደለም። ባይመቸኝም ራሱ ነው የወንጌል ዋና ግብ ኢየሱስ ራሱ። ባገኝ ምን አገኛለሁ? ራሱ እና ያሻማል። እሱን ማግኘት በጣም ስላልተገለጠልን ነው እንጂ ማቴዎስ ወንጌል ምዕራፍ 13 አንብቡ ስለምንደርስበት ቁጥር 44 እስከ 46 ራሱ ኢየሱስ ነው የተሰወረው መዝገብ። ራሱ ኢየሱስ ነው የተሰወረው ዕንቁ። ራሱ ኢየሱስ ነው ዕንቁ። ዕንቁ ይሰጣል ሳይሆን ራሱ ኢየሱስ ነው ዕንቁ። ራሱ ኢየሱስ ነው መዝገብ። ራሱ ኢየሱስ ነው ሀብት። ራሱ ኢየሱስ ነው የዘላለም ነገር፣ የዘላለም ሀብት። የምድርን ዋና ነገር የምድርን ነገሮች ዋና አድርጋችሁ መኖር የሌለባችሁ ይከዳሃል። አንድ ቀን ሲከዳህ ተስፋ አስቆራጭ ነው። ሪያሊቲ አይደለም። የለም፣ አይጨበጥም። ውበት አይጨበጥም። ክብር አይጨበጥም። ስልጣን አይጨበጥም። ገንዘብ አይጨበጥም። አንድ ትንሽ የኦርቶዶክስ ቤተክርስቲያን ሃይማኖት አበው ዛሬ ተሐድሶ የሚባል የምታውቁት ያኔ ሃይማኖት አበው ነው የሚባለው እና እዛች ህብረት ነው ጌታን ያገኘሁት። ከአጋንንት ተፈውሼ ነው ከዘር ከአያት ምናምን ውቃቤ ጌታን ተቀበልኩ። ደስ አለኝ በጣም። አዲሱ ሀገር፣ አዲሱ ማህበረሰብ፣ አዲሱ ቋንቋ፣ በቃ መዝሙር ሁሉ በቃ በጣም ደስ አለኝ። በጣም ደስ አለኝ እና በጣም ከመደሰቴ የተነሳ ትንሽዬ ቤት ውስጥ ጸሎት ቦታ ነች። በየሳምንቱ ከተለያዩ የገዳማት እየመጡ የሚያገለግሉን ነበሩ። ከአዲስ አበባ ውስጥ ካሉ የተዋሕዶ ኦርቶዶክስ ቤተክርስቲያን ማህበራት በየሳምንቱ የመጣ ሰባኪ ቃል አካፍሎ ጌታን የምትቀበሉ ሲል እነሳል።
አዳዲስ ሰው ስለሆነ እየመጣ የሚያስነሳው ልማደኛ መሆኔን ማንም አያውቅ። እንደዚህ ጌታን እቀበላለሁ። ከ8 ወር በኋላ ገደማ ያቺ ቦታ ተዘጋችና ብርሃነ ወንጌል የሚባል የመጥምቃውያን ቤተክርስቲያን ሄድኩ። በየሳምንቱ እቀበላለሁ። እዛ ከሄድኩኝ ከ6 ወር በኋላ ከዋይር ውስጥ ገባሁ። እዘምራለሁ። የመዘመራ ልብስ እንደለበስኩ ሰባኪው ሰብኮ ጌታን ብትቀበሉ ሲል ተነስቼ ቆማለሁ። ምናልባት ከዓመት ተኩል ገደማ በኋላ ነው አንድ ሰባኪ ስሙን በጠራላችሁ የምታውቁት ተመሳሳይ ጥሪ አድርጎ ከተቆሙት መካከል ከመዘምራን መካከል እኔ ያለሁ እና ዞር ብሎ ሲያይ ደነገጠ። እኔ እኮ ካሁን በፊት ጌታን የተቀበላችሁ ጌታን የምታውቁ የምታገለግሉ ማለት አይደለም ሲል ቀኝና ግራዬን አይቼ ተመልሼ ተቀመጥኩ። የገባኝ ሰው አንዴ እንደሚቀበል የገባኝ የዛ ቀን ነው። እስከዛ ደጋግሜ ተቀብያለሁ። የሚገርማችሁ አይቆጨኝም። ለምን ነው ታውቃላችሁ? በተቀበልኩት ቁጥር እየሰመጥኩ እንደሆነ የገባሁ እንደሆነ ኋላ ላይ ነው የገባኝ እና እስከ ዛሬ ተክሎ አኖረኝ በቤቱ እግዚአብሔር አምላክ። ስለዚህ አትፈሩ። ይሄን ያህል ዘመን ኖሬ አትበሉ። አንድ የሆነ ቦታ ላይ ህይወታችሁ የተነካበት ቀን ከሌለ የሆነ ቀን ላይ በሆነ ቤተ ክርስቲያን የሆነ መንገድ ላይ በሆነ በቤታችሁ በሆነ ሁኔታ ጌታን አወቅኩት የምትሉበት ቀን በህይወታችሁ ከሌለ አትፈሩ። የሚያስፈራን የሰው አይን ይሆናል። የገሃነም ፍርድ ከሰው አይን በላይ ያቃጥላል ወገኖች። እንዲሁ በዘልማድ እንዲሁ ማነች ቤተክርስቲያን እቺ ስሟ ይቅርታ አድርጉልኝ። ቦስተን ቤተክርስቲያን ነው የምለው። ኢትዮጵያ ኢቫንጀሊካል ነው ቤተክርስቲያን። መዝገብ ያቃችሁ ይሆናል። የሰማይ መዝገብ ማያቃችሁ ከሆነ ኪሳራ ነው። እርሱ ከጨለማ ስልጣን ምን አደረገን? አዳነን። ያዳነን ከምንድን ነው በሉ እስቲ። ጨለማውን ደግሞ ጴጥሮስ ምን ይለዋል? ከድቅድቅ አትሉም? ከምን ከድቅድቅ። ጨለማም እኮ ዝም ብሎ ጨለማ አይደለም ነው የሚለው፣ ከድቅድቅ ጨለማ። የሚገርመው ከድቅድቅ ጨለማ ቦስተን ኢቫንጀሊካል ቸርች አይደለም ያመጣኝ። ከድቅድቅ ጨለማ ወደሚደነቅ ብርሃን። ረክብር ለእግዚአብሔር ይሁን። ከድቅድቅ ጨለማ ይው እንትኑን ተመልከቱ፣ ኮምፓሪዝኑን ተመልከቱ። ድቅድቅ ካለ ጭልም ካለ አይን ብሌኑን ቢጠነቁሉ ከማያሳይ ጨለማ አንስቶ በአንድ ጊዜ ወዴት ይላል? ብርሃን ብቻ አይደለም። ምን አይነት ብርሃን? የሚደነቅ ብርሃን። ኧረ ክብር ለኢየሱስ ይሁን። ወደሚደነቅ ብርሃን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን። ከሰፈር ከሆነ የቀየራችሁት ይቀራችኋል ወንድሞችና እህቶች። ከማህበር ከግሩፕ ከሆነ የቀየራችሁት ይቀራችኋል። በጣም ይቀራችኋል። በጣም ይቀረናል። እንዳልኩት የብዙ ሰዎች ህይወት በመንፈስ ቶሎ የማይነካው፣ በቃሉ ቶሎ የማይነካው፣ በምስክርነት በመዝሙር ቶሎ የማይነካው አንድ ቦታ ላይ የሚገርም ለውጥ አላዩ። የሚገርም ወይኔ እንዲህ ነው ወይ የነበርኩት፣ እዛ ጋር ነበር ወይ የነበርኩት የሚሉበት እንቢቆጩበትን ነገር በህይወታቸው አልተለማመዱ። እንዲህ አይነት ሰዎች ወገኖቼ ሆይ የሆነ ቀን አጋጣሚ የመጣ ቀን ዞር ለማለት በጣም ቅርብ ናቸው፣ ድንበሩ ላይ ስላሉ። ጴንጤ የረገጠን ቦታ አረግጥም ሐኡዝ ቢላህ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉስ ተሸክሜ ምዞር ሰው ነኝ። ኢየሱስ ያድናል። ልጅ ሆነን የተዘራብን ዘር ሌላ ነበር እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ። ሳላፍር ማለት ነው። ቅድም በጣም በመንፈስ ያበዱ ሁለት አስመላኪዎች አሉና ከዚህ በፊትም ዳውንታውን መጥቼ ሳገለግል በቃ ነፍሴ በጣም ፈሰሰች። በቃ እነሱ ሲያስመልኩ መንፈሳቸው በጣም ደስ ይላል። እግዚአብሔር በዚህ ይባርካቸው። ያስመለኩ ሁለት ወንድሞቼ ሌሎቻችሁ ስላላየ ሶስት ኮይር ስለተባለ ወደ ሌላ እንዳትወስዱብኝ። ኢየሱስ ጌታ ነው እና ቅዱሳን እንደዛ እያደረገን ነበርን። እኔ አልወድም ካፍርን። ግን ከእለታት አንድ ቀን መስጊድ ሄጄ ቁርአን ተምሬ ስወጣ የእናቴና የአባቴ ቤት መካከል የአንድ ክርስቲያን
የቅዱሳን ቤት አለ። እኔ ከመስጊድ ወጥቼ ወደ አክስቴ ቤት ሄድኩ። የዛ ከተማ ካንቲባ ናት አክስቴ። ከዛ ሲመለስ መዝሙር ሰማሁ። ኦሮመኛ መዝሙር የገብታ ገለቶ ይባላል ዘማሪው። እጆሌ ዋቀዮ በጋ ብሊሰባተኒ ዲኔ ሲመርሴን አኖ ከሰመራ ስንፍጤ ቱሬ የሮድራ ይላል እና መዝሙሩ ልጁ ከእስልምና ሃይማኖት ነው የመጣው ወደ ጌታና ይሄ መዝሙር የሱን ካሴት ሲሰማ የአባቴ ታናሽ ወንድም ዶክተር ነው አሁንና እሱ ድሮ ይዘፈን ስለነበረ ግጥም የተለያየ ነገር በፖለቲካ መድረክ በተለያየ ነገር የከተማውን ነገር ሲደረግ ይት ስለነበረ የሱ ዘፈን መስሎኝ ነው የሰማሁት። መዝሙር መስሎኝ አልሰማሁ። ጭንቅላቴ ውስጥ ገባ። ከዛ ቤት ገባውና እያለፍኩ የሰማሁት ነገር ቤት ገብቼ የመጅሊስ ቡና ተሰብስቦ ቡናን ሲያፈሉ እኔ ነኝ ከቤተሰብ ውስጥ የተመረጥኩት መጅሊስ ቡና ማፈላ። ከቤተሰቦቼ መካከል የሚወደድ ልጅ ነው የሚመረጠው እና መጅሊስ ቡና እኔ ነኝ ማፈለው። መጅሊስ ቡና ለማፍላት ቁጭ ባልኩበት ጫት ቱቱፍ እያሉ ይሰጣሉና እሷን ወስጃት ቡና አፈላላቸዋለሁና ከዛ መዝሙሩን ዘመርኩት። ዘፈን መስሎኝ መዝሙር መስሎኝ አይደለም። እዛ ውስጥ ግን ኢየሱስ የሚል ስም አለ። እኔ ኢየሱስን አላቅም፣ ኢሳን ነው ማቆ። ከዛ ካፊር ሆነሻል አለ ወንድሜ ተነስቶ መታ፣ አጎቴ መታኝ፣ ቤተሰብ በሙሉ ተረባረበብኝ። ለ23 ቀን ታሰርኩ ኢየሱስን ሳላቅ። ኢየሱስን ሳላምን ሳላቅ ጌታን ሳልቀበል ለ23 ቀን እጄ ታስሮ የወንድሞቼና የቤተሰቤ እንጀራ ፍርፋሪ እየተሰጠኝ በገዛ በአባቴና በእናቴ ቤት ውስጥ ስማችን አሰድበሻል፣ አስነቅፈሻል፣ በከተማችን አዋርደናሽ፣ በተከበረንበት ምድር አዋረደሽ። ለካ ኢየሱስ ለሱ ለካ መዋረድ ለካ ክብር ያመጣል። እና ምንም ሳላቅ ተሰቃየሁ። አሁን ሲገባኝ በዛን ሰዓት የሚያጽናንኝ እንኳን አንድ ሰው እንኳን የለኝም። አይዞሽ ሜቢ ጌታ ዓላማ አለብሽ ብሎ እንኳን የሚነግረኝ የለም። እና እኔ ደጋግሜ እላችኋለሁ እኔ አዑዙ ቢላሂ ተወፍቱ ለላ እያልኩ እኔ ሙስሊም ነኝ እያልኩ የተማርኩትን ቁርአን እየጠቀስኩላቸው እኔ ካፍራ ያልኩም ከማንም ጋር አልዋልኩም እያልኩ እናዘዛለሁ ለነሱ። እውነት እላችኋለሁ ወላሂ ቢላሂ እላለሁ። ወፍ የለም፣ ምንም አይሰሙኝም። እኔ ሳላውቅ ለካ አውቆኛል፣ ሳልመርጥ ለካ መርጦኛል። ሳልወድ ወዶኛል ለካ እሱ ለካ እጁ ላይ ይዞኛል። እኔ አላወቅኩትም። ቤተሰቦቼ ሲጨክኑብኝ ሁሉ ጨካኝ ሲሆኑብኝ ለካ ጌታ ዓላማ ነበር በእኔ ህይወት።